ለኮፊ ፕሮዳክሽን ሃርቨስቲንግ ኤንድ ፕሪፓሬሽን ነው። ቡና እንዴት ይመረታል፣ እንዴት ይቀናበራል፣ እንዴት ፕሮሰስ ይደረጋል የሚለውን ነገር የምናይ ቶፒክ ነው። በጣም ኢምፖርታንት ቶፒክ ነው። ምክንያቱም ንግዱ ላይ ገብታችሁ ስለ አዘገጃጀት ስለ ቡና አቀነባበር ካላወቃችሁ ቢዝነሱን ለመስራት ይከብዳችኋል። ለምሳሌ የታጠበ ቡና ያልታጠበ ቡና ሲባል ሰምታችሁ ይሆናል። ሃኒ ፕሮሰስ፣ አኔሮቢክ፣ በጣም ብዙ አይነት የቡና ጣዕሞች የተፈጠሩ። ስለዚህ ቡና ሽጥልኝ ወይም ቡና ልግዛ ብሎ ብቻ ንግድ የለም በአሁኑ ሰዓት። ስለዚህ what types of coffee you like to sell or you like to buy የሚለው ኢምፖርታንት ነው። ስለዚህ እንዲህ አይነቱን ቡና ፈልጋለሁ ሲል ምንድን ነው ቡና፣ እንዴት ይሰራል፣ እንዴት ይዘጋጃል የሚለው በቂ እውቀት ከሌላችሁ ቢዝነሱ ላይ። ስለዚህ እርሻው ለቢዝነሱ ትልቁ 50% የቡና ቢዝነስ እርሻው ነው። እርሻውን ካላወቃችሁ በሬና ገበሬ አይደለም። ከሌላው የሚለየው ቡና አሰራሩን፣ አመራረቱን፣ አዘገጃጀቱን ካላወቃችሁ ቫይረስ ብዙ ጊዜ አይገዛችሁም። ቢኮዝ በደንብ ያው ይሄ ቡና እንደዚህ ነው፣ እንደዚህ ያገኘውበት ፕሮዳክሽኑ እንዴት ነበር፣ ፕሮሰሲንጉ እንዴት ነበር፣ ነምበር ኦፍ ኩዌስችንስ ናቸው የሚጠየቁ። ሶ ይሄ የቻፕተር 2 የቡና አመራረት አዘገጃጀት ነገ በደንብ የምናየው ኢምፖርታንት የትምህርቱ ቶፒክ ነው። ስለዚህ እሱን ነገር እናያለን ማለት ነው። ሌላኛው ኮፊ ኳሊቲ ኢንስፔክሽን ሜትድ ነው። የቡናን ጥራት እንዴት እንጠብቃለን? ቡና በጥራት የሚሸጥ ነገር ነው። ትልቁን ፓርቲ የቢዝነሱን ፓርቲ የሚይዘው ጥራት ነው። ቡና ብሎ ሽያጭ ነው። አሁን እኛ ካፌ ላይ ወይንም እንትን ላይ ገብተን ብዙ ጊዜ እንትን ስንል ማይጌት ካፊ ብለን ነው የምናገኘው። ምን አይነት ቡና ነው? ካፌ ላይም ገባችሁ ሆነ ማኪያቶ ማዘዛችሁ ጠጥታችሁ ነው። ቡና ብሎ ሽያጭ ግን ወደ ቢዝነስ ስትመጡ ኤክስፖርት ላይ ስትመጡ ቡና ነው። አይ ኒድ ዋይን ኮፊ፣ አይ ኒድ ስፓይሲ ኮፊ፣ አይ ኒድ ፍሎራል ኮፊ፣ አይ ኒድ ሞካ ኮፊ፣ አይ ኒድ ፍሩቲ ኮፊ፣ አይ ኒድ ሃኒ ኮፊ፣ አይ ኒድ አንኤሮቢክ ኮፊ። ነምበር ምንድን ነው? ቡና ብሎ ሽያጭ ነው። ስለዚህ ወደዛ ስትመጡ ለይተህ ማወቅ አለብህ። ምን አይነት ለማምን አሜሪካ የትኛውን ቡና ነው የምትወደው? አውሮፓ የትኛው ይሸጣል? ጃፓን የትኛው ነው? ቻይና የትኛው ነው? ሰው ልክ እንደተለያየ ምግብ ሁሉ የየሰው ሁሉ ቴስት ኤንድ ፕሪፈረንሱ የተለያየ ነው።